ነገር የፈለገሽን ወንድ የምታውቂበት መንገድ። አሁን ላይ የምንሰማቸው ብዙ የክህደት ታሪኮች የቀረበሽን ወንድ ሁሉ እንድትጠራጠሪ አድርገውሽ ይሆናል። ግን ደግሞ ወንድ ልጅ ለቁም ነገር እንደፈለገሽ ቀጥሎ የምነግርሽን ወሳኝ ፈተናዎችን በመፈተን ማረጋገጥ ትችያለሽ። አሁን እህቴ፣ እነዚህ 6 ወሳኝ ፈተናዎች እውነተኛ ማንነቱን ፍንትው አድርገው ያሳዩሻል። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር ያለንን የፍቅር ግንኙነት እንዴት አድርገን ጤናማ፣ ስኬታማ ማድረግ አለብን የሚለውን እንወያያለን፣ እንመካከራለን። ስህተቶቻችንንም እያነሳን እንወቃቀሳለን። ቶሎ ሰብስክራይብ አድርጉ። የዛሬው ቪዲዮ በጣም ወሳኝ የሆነ ነገር ነው። ለቁም ነገር የፈለገሽ ፍቅሩ የእውነት እንደሆነ ለጊዜያዊ ጥቅም ለጊዜያዊ ደስታ እንዳልፈለገሽ የምታውቂበት መንገድ ነው የምነግርሽ። ፈተናዎች ግድ ናቸው። ሰዎችን ስናቀርብ ወደ ህይወታችን ስናስገባ ትልቅ ቦታ ስንሰጣቸው በራሳችን መመዘኛዎች ትክክለኛ በሆኑ መመዘኛዎች መመዘንና የሚገባቸውን ቦታ መስጠት ያስፈልጋል። ምክንያቱም እውነት ነው አሁን ላይ በጣም ብዙ የክህደት ታሪኮች እየሰማን ነው። እርግጥ ነው መጥፎ ነገሮች ከጥሩ ነገር በላይ ይጮሃሉ። በሰላም የሚኖሩ ሰዎች ወጥተው እንዲህ ነው እየኖርን ነው የሚለውን ነገር አይናገሩም። ይናገሩም ደግሞ በተለየ ሁኔታ የሚደንቅና የሚገርም አይሆንም አይደለ? ግን መጥፎ ነገሮች ተጋነው ተባስተው ሰማሽንን እየተባባለን እንቀበላቸዋለን። ያ እንዳለ ሆኖ ግን አንቺ በራስሽ ህይወት ላይ እንደዚህ አይነት ነገር እንዳይገጥምሽ እንዳትጎጂ ማድረግ ያለብሽን የቤት ስራ ካንቺ የሚጠበቀውን ማለት ነው ማድረግ አለብሽ። ያንን ደግሞ የምታደርጊው የሚመጣውን ሰው ዝም ብሎ ወድጄዋለሁ፣ ወዶኛል፣ እንዲህ ብሎኛል፣ እንዲህ ያለኝ በሚል ብቻ ሳይሆን በትክክለኛ መመዘኛዎች አረጋግጠሽ መሆን አለበት። ምክንያቱም የሰው ልጅ የሚያስመስላቸው ነገሮች ይኖራሉ። ብዙ ነገሮችን ማስመሰል እንችል ይሆናል፣ ግን ደግሞ ልንደብቃቸው የማንችላቸው ነገሮች አሉ። ያንን ከተመለከትሽ ያንን ካስተዋልሽ ራስሽን ማዳን ለሌላም ሰው መትረፍ ትችያለሽ። ለዛ ነው ዛሬ ይሄን ቪዲዮ ይዤላችሁ የመጣሁት። እስከ መጨረሻው በደንብ ተከታተሉኝ። የመጀመሪያው ለቁም ነገር እንደፈለገሽ የምታውቂበት ልትፈትኙ የሚገባው ነገር ችግርሽ ችግሩ መሆኑን ነው። አንዳንድ ግንኙነት አለ፣ አንዳንድ የፍቅር ግንኙነት አለ ላይክ ዴት ነው። አብሮ መብላት፣ አብሮ መጠጣት፣ አብሮ መዝናናት፣ በቃ ጥሩ ነገሮች ሰላም በሆኑ ሰዓት ላይ አብሮ መሆን፣ ጊዜ ማሳለፍ ማለት ነው። እንደዚህ አይነት ግንኙነትን የሚጠላ ሰው አለ ብዬ አላስብም። አለስ ያ ሰው በጣም ካልደበራችሁ በስተቀር ከሰዎች ጋር አብሮ መጫወት፣ ማውራት፣ መብላት፣ መጠጣት፣ መዝናናት ደስ የሚል ስሜት አለው በራሱ። እነዚህ አክቲቪቲዎች በራሳቸው የሚሰጡን ጥሩ የሆነ ስሜት አለ። ግን ዋናው ነገር ትልቁ ነገር ለቁም ነገር የፈለገሽ ነገን ካንቺ ጋር የሚያስብ ወንድን ከሌሎቹ የሚለየው ነገር ችግርሽ ችግሩ ሲሆን ነው። በችግር ሰዓትሽ ላይ ነው። ምናልባት የገጠመሽ ችግር ፊዚካሊ እሱ ሊፈታልሽ የሚችለው ላይሆን ይችላል። አለ አይደለ? ሊፈተውም የሚችለው ይሆናል። ብቻ በችግር ሰዓት ላይ እንዴት ነው ሪያክት የሚያደርገው? ይሄ ሆነ ብለሽ ችግሮችን ፈጥረሽ ፈትኙ ማለት አይደለም። ግን በቃ አለ አይደለ? የሰው ልጅ ህይወት ላይ እኮ የሆኑ ችግሮች አይጠፉም አይደል? የሚያስከፉን፣ የሚያስደብሩን፣ እንድናዘን የሚያደርጉን ብዙ ችግሮች አይጠፉም። ውጣ ውረድ የሞላበት ነው ህይወታችን አለ አይደለ? ከትንሽ እስከ ትልቅ ችግር ድረስ ይገጥመናል። እነዛ ችግሮች ሲገጥሙሽ እነዛ ነገሮች ሼር ስታደርጊው የእሱ ሪያክሽን ምንድን ነው? በአንቺ ልክ ለችግሮችሽ ይጨነቃል፣ ያስባል፣ በአንቺ ቦታ ይሆናል፣ ልክ እንደ ራሱ ችግር ያየዋል። እንደዚህ ሆነናል ይላል። ተረድታችሁኛል? ብዙ ጊዜ ለጊዜያዊ ነገር የፈለጉ ወንዶች ሰዎች እዚህ ጋር ነው የሚፈተኑት፣ እዚህ ጋር ነው የሚታዩት። በችግር ሰዓት አታገኙም። በቃ ምንም እንዳልተፈጠረ ይጠፋል፣ ከህይወትሽ ይጠፋል። ምንም እንዳልተፈጠረ አክት ለማድረግ ይሞክራል። ከዛ ምናልባት ችግሮቹ ካለፉ በኋላ ተመልሶ ነገሮችን ኖርማል ለማድረግ ሲሞክር ልታገኙ ትችላለሽ፣ ምንም እንዳልተፈጠረ ማለት ነው። እንደዚህ አይነት ነገር ካየሽበት ችግርሽ ችግሩ ካልሆነ በችግርሽ ሰዓት ሪያክት የሚያደርግበት መንገድ ጤናማ ካልሆነ የዚህን ጊዜ መወሰን አለብሽ። ለቁም ነገር እንዳልፈለገሽ ታውቂያለሽ። ቀጥሎ ከምነግርሽም ሌሎች ፈተናዎች ጋር አንድ ላይ አድርገሽ ማለት ነው። ለምን እንደሆነ ታውቃላችሁ? ብዙ ሰዎች ይሄ የማስመሰል ድራማ ውስጥ ምናምን በኖርማል ጊዜ መግባት ይችላሉ። ላይክ ወድጄሻለሁ እንደዚህ ምናምን የሚሉትን ነገሮች ሊጠቀሙ ይችላሉ። ግን ችግር ላይ ሲመጣ ግን አብሮሽ መቸገር ይሄ መውደድን፣ ማፍቀርን፣ ነገርን ከአንቺ ጋር ማሰብን ይጠይቃል። የማትወዱት የማትፈልጉት ሰው ችግራችሁ ሊሆን አይችልም። የዚህ ሰዓት ላይ አይችልም። የቱንም ያህል ቢያስመስል በችግርሽ ሰዓት ላይ እያስመሰለ ከአንቺ ጋር እንደተቸገረ እንደተጨነቀ ማስመሰል ይከብደዋል።
ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ ይሄ የመጀመሪያው ፈተና ነው። ሁለተኛ ለቁም ነገር የፈለገሽ ወንድ ሚስጥራዊ አያደርገውም ግንኙነታችሁን ወይም ደግሞ አንቺን ማለት ነው። አንቺ በህይወት ውስጥ እንዳለሽ ለሁሉም ሰው ሚስጥር ከሆነ ማንም የማያውቅ ከሆነ ከሱና ከአንቺ ውጪ ግንኙነታችሁን የሚያውቅ ከሌለ ይሄ በጣም ከባድ ነገር ነው። በጣም ማለት ነው። አሁን በዙሪያችሁ ያሉ ሰዎች ጓደኞች ሊሆኑ ይችላሉ፣ የቅርብ ሰዎች ሊሆኑ ይችላሉ። ብቻ ማንም ስለ ግንኙነታችሁ እንዳያውቅ የሚፈልግና የሚጠነቀቅ ከሆነ ላይ ካለ እንዴት ነው ሁሉ ነገር በሚስጥር አለ አይደለ? ከአንቺ ጋር ሲሆን የሚናገረው ውጪ ላይ ምናልባት ሰዎች በሚያዩ ሰዓት የሚናገረው አክት የሚያደርገው ምናምን መንገድ አብኖርማል ከሆነ አንቺ ሚስጥር ሆነሽ እንድትቆይ የሚፈልግ ከሆነ ከሌሎች ሰዎች ጋር ያወራል፣ ሌላ የተደበቀ ኢሹ አለው ማለት ነው። ይሄ ኖርማል አይደለም። አንድ ወንድ ከአንቺ ጋር ሲሆን የኩራት ስሜት ሊያሳይ በሄደበት ቦታ ሁሉ ፕራውድ ሆኖ ይዘሽ ሊሄድ ሊያሳይሽ የሚገባ ነው እንጂ ሊደባብቅሽ አይገባም። አንለስ የሆነ ችግር ከሌለበት በስተቀር ከጀርባ ማለት ነው። ስለዚህ ሚስጥራዊ እንዲያደርግሽ አትፍቀጂ። በቃ እኔና አንቺ ነገር ማንም እንዳያውቅ እኔና አንቺ ብቻ እንደዛ ብሎ ነገር የለም። እኔ ቆንጆ የእውነት እንደዛ ብሎ ነገር የለም። ህፃናት አይደለንም። እዚህ ጋር ቁጭ ብለን ስለ ፍቅር እየተማማርን እየሰማን እያወራን ያለነው ሰዎች ህፃናት አይደለንም። ማንም ስለኔና እንዳያውቅ ምናምን ለምን የሚደብቀው ነገር ከሌለ የሚያስፈራው ነገር ከሌለ ከአንቺ ጋር ያለውን ህይወት መደበቅ የሚባል ነገርን እንድች ብለሽ እንዳትቀበይ። በቃ ብዙ ነገሮቹ ሊያሳምንሽ ይችላል፣ ግን ሚስጥራዊ እንዲሆን ከፈለገ ግንኙነታችሁ በጣም ከባድ ነው። በጣም ማለት ነው። ለጓደኞቹ በቃ አይደለ ውጪ ላይ ሰዎች አዩኝ አላዩኝ የምንልበት እድሜ ላይ ነን ብዬ አላስብም። ስለዚህ በተቻለሽ መጠን ግንኙነታችሁ ሚስጥራዊ እንዲሆን የሚፈልግ አይነት ከሆነ አስቢበት፣ ከሌሎቹም ጋር አንድ ላይ አድርገሽ። ሶስተኛ ድንበርሽን ያከብራል። አሁን ለቁም ነገር የፈለገሽን ወንድ ሌላኛው የምትፈትኝበት ፈተና ወይም ደግሞ መንገድ ምን እንደሆነ ታውቂያለሽ? አንቺ አይ አልፈልግም፣ አይ አላደርገውም፣ አይ እኔ እኮ እንደዚህ አልወድም እምትያቸው ነገሮች ይኖራሉ አይደለም? ሁላችንም ሰዎች መቼስ የራሳችን ፍላጎት አለን፣ የራሳችን አይደለም የምናምንበት ነገር አለ። ይህንን የምናምንበት ነገር ይዘን ሄደን ሌሎች ሰዎች ጋር ተቀባይነት ማግኘት እንፈልጋለን። ያው አንዳንዴ የኛ ፍላጎት ይከበራል፣ አንዳንዴ ደግሞ አይደለ እንደዛ እየተግባባን ነው የምንቀጥለው። ግን አብሮሽ ያለው ወንድ ለቁም ነገር ካልፈለገሽ ስለ አንቺ ፍላጎት ግድ የለውም። ሁል ጊዜም የሱና የሱ ፍላጎት ብቻ እንዲከበር እንዲሆን ነው የሚፈልገው። በቃ እሱ እንዲደረግ የሚፈልገውን ነው እንጂ አንቺ ስለምትፈልጊው ነገር ምንም ደንታ የለውም። አያስቀድምም። ያንቺን ፍላጎት አይጠይቅም። የነገርሽውንም ነገር እኔ እንደዚህ አልፈልግም፣ እኔ እንደዚህ አልወድም ያልሽውንም ነገር ሲያደርግ ሲናገር ልታገኙ ትችላለሽ። ግድ የለውም። አንቺ ስለምትፈልጊው አንቺ ስለምታደርጊው አይደለ ስለ አንቺ ነገሮች በተለየ ሁኔታ ግድ አይሰጠውም። ምክንያቱም ነገን ከአንቺ ጋር አያስብም። በቃ ዛሬውኑ አጠዳድፎ የራሱን ፍላጎት ካሟላ በኋላ በቃ ሄድሽም አልሄድሽም ምንም ኬር አያደርግም። ድንበሮችሽን እንዳይነኩ የምትፈልጊያቸውን ነገሮች ያንቺን ነገሮች ያንቺን ፍላጎቶች አይጠብቅልሽም፣ አያሟላልሽም። ያው ይገባኛል። አንዳንድ ጊዜ እኮ የፍቅር ግንኙነት ላይ አንዳንድ ፍላጎቶቻችንን ወደኋላ እናደርጋለን። አንዳንዴ ያንቺ አንዳንዴ የእሱ ይሆናል። ይሄንን ማለት አይደለም፣ ግን ሁሉ ጊዜ ያንቺ ፍላጎት ወደኋላ ቀርቶ የእሱን ፍላጎት ብቻ አይደለ እሱ እንደፈለገ የሚሆንበት አይነት የፍቅር ግንኙነት ከሆነ ይሄ ትልቅ ሬድ ፍላግ ነው፣ ቀይ መስመር ማለት ነው። በደንብ አስቢበት። አራተኛ ፈተና የቃሉ ባለቤት ነው ወይ? ለተናገረው ቃል ኃላፊነት ወስዶ ያከናውናል ያደርጋል ወይ? ቃላት ከባድም ናቸው ቀላልም ናቸው። እውነት ለመናገር ከባድ ናቸው። ለምን? ከልባችን ስንላቸው ቃላቶች እኮ ያጥሩናል አይደለ? ከልባችን የሚሰማንን ስሜት ለመግለጽ ቃላቶች ዋጋ ያጡብናል። በቃ ትክክለኛው ቃል ከልብ የሚባለው ቃል ትልቅ ክብደት አለው፣ ትልቅ ግዝፈት አለው። ከዛ በዘለለ ግን በተቃራኒው ማለት ነው ቃላት ተራ የሚሆኑበት ጊዜ አለ። ለምሳሌ እወድሻለሁ የሚለው ቃል በጣም ደስ የሚል ጥሩ ቃል ነው አይደለ? ግን አንዳንድ ጊዜ ተራ የሚሆንበት ጊዜ አለ። ለምን? ከድርጊት ጋር አብሮ ሳይሄድ ሲቀር እዚህ ጋር አንቺን የሚያናድድ አንቺን የሚያስቀይም በቃ ስንት ነገር በድሎሽ መጥቶ እወድሻለሁ ቢልሽ ምንም ሴንስ አይሰጥሽም። በቃ ይሄ ቃል ምንድን ነው የምትይው? ማለት ስድብም ሊመስልሽ ይችላል እኮ ካደረገው ነገር አንጻር። ይሄ የፍቅር መግለጫ ቃል ሳይሆን ስድብ ሁሉ ሊመስልሽ ይችላል። ቃላት ተመሳሳይ ቃላት ግን ተግባር ካሌላቸው በተግባር ካልተደገፉ አይደለ ተቃራኒ ከሆኑ ከተግባር ጋር ምንም ትርጉም አይሰጡም። ስድብ ነው የሚሆኑብን። ስለዚህ በተቻለሽ መጠን ቃሉን ብቻ ሳይሆን ድርጊቱንም እርግጥ ቃላት እኮ ግድ ነው። በቃላት ነው የምንግባባው፣ በቃላት ነው የምናወራው፣ ስሜታችን የምንገልጸው በቃል ነው። ቃላትን አልፈልግም አላዳምጥም ምናምን ማለት አንችልም እኮ አይደለ? ቃሉን አላይም ማለት አንችልም። ምክንያቱም ተግባርም አንዳንድ ጊዜ ሚስሊድ ሊያደርገን ስለሚችል። ግን ተግባሩና ቃሉ
ተግባር ያው ብዙ ጊዜ ሰዎች የሚያደርጉት የሚያከናውኑት ነገር የሀሳባቸው ውጤት ነው አይደለ? የሚያምኑበትን የሚፈልጉትን ልማዳቸውም የሆነ ከባህሪያቸውም ጋር የተያያዙ ነገሮችን ነው የሚያደርጉት እና በጣም ብዙውን ጊዜ ትክክል የመሆን ቻንሱ ከፍተኛ ነው። ስለዚህ በተቻለሽ መጠን ከቃሉ በተጨማሪ ከሚነግርሽ ከሚያስረዳሽ ቃል በተጨማሪ ፕራክቲካሊ የተናገረውን ነገር ያደርጋል ወይ የሚለኝስ ከድርጊቱ ጋር ይሄዳል ወይ የሚለውን ነገር በደንብ አድርገሽ ማመዛዘን ይጠበቅብሻል። የቃሉ ሰው ካልሆነ ዝም ብሎ ወሬ ብቻ ከሆነ አይሆንም። አምስተኛው ፈተና የወደፊት ህይወት ውስጥ ቦታ አለሽ ወይ? እንግዲህ ስለ ወደፊት የሚወራበት ጊዜ እንደየሰው ይለያያል። ገና እንደተዋወቃችሁ ወደፊት ምን አስበሃል፣ ከ5 ዓመት በኋላ ምን አስበሃል ብለሽው ከአንቺ ጋር እንደዚህ ያደርጋለሁ እንዲልሽ አትጠብቂ። ያው ጊዜ አለው። እንደ ግንኙነታችሁ ፍጥነት አለ አይደለ? ፕላን እንደምታደርጓቸው ነገሮች ፍጥነት እንዳላችሁበት ሁኔታ እንዳላችሁበትም እድሜ ወደፊትን አብራችሁ የምታስቡበት ጊዜ ይለያያል። ግን እንደው አነሰም በዛም ስለ ወደፊት ስለ ነገ ፍቅረኛ ማቾች ሆናችሁ አብራችሁ ሆናችሁ ለቁም ነገር የፈለገሽ ወንድ ነገ ውስጥ ወደፊት ውስጥ አንቺን ያካትትሻል፣ አንቺን ያስገባሻል። መጠኑ ሊለያይ ይችላል። ነገ ተጋብተን እንደዚህ ብለን ምናምን የሚለውን ነገር ኢሚዲየትሊ ላይናገር ይችላል። ግን ደግሞ በህይወቱ በሚያደርጋቸው ስኬቶች በሚያስባቸው ስኬቶች ውስጥ አንቺ እንዳለሽ በተለያዩ መንገዶች ይነግርሻል። እኛ እንደዚህ እናደርጋለን፣ ከዛሬ እንደዚህ በኋላ እንደዚህ ሳገኝ እንደዚህ ሲሳካልኝ እንደዚህ ሲሆን አንቺም ይልሻል። ተረዳችሁኝ? በትንሹም ቢሆን ህይወት ውስጥ ያለሽን ቦታ ነገ የሚባለው ጊዜ ሲወራ አንቺም በዛ ህይወት ውስጥ በሱ ህይወት ውስጥ እንዳለሽ ያሳይሻል። ይህን በተለያዩ ንግግሮቹ ማወቅ መረዳት ትችላለሽ። ግን ነገ ሲባል አንቺ የሌለሽበትን ነገ ብቻ የሚነግርሽ ከሆነ የኔ ቆንጆ የፈለገሽ ለዛሬ ለጊዜያዊ ነገር ነው ማለት ነው። ይህንን ብዙ ሰው ፕሪቴንድ ሊያደርግ ይችላል፣ ሊያስመስል ይችላል። ግን ይህንን ማወቅ የምትችይው እንዴት እንደሆነ ታውቂያለሽ? በድንገተኛ ወሬዎች መሀል ነው። ላይክ እንደዚህ ተዘጋጅታችሁ ምናምን ተወሩበት ሳይሆን ድንገት የሚወሩ ወሬዎች አሉ አይደለ? ታውቋቸዋላችሁ። በቃ ይሄ በቃ ዝም ብሎ ፍሎ የሚያደርግ አንድ ወሬ ተነስቶ ከዛ ሌላ፣ አንድ ወሬ ተነስቶ ሌላ፣ ከዛ በእነዚህ ወሬዎች መሀል ነው ፊል የምታደርጊው። ይሄንን እኛ ብሎ ሲያወራ እንደዚህ ይሆናል ትኖሪያለሽ ብሎ ከአንቺ ጋር ፕላን እንደሚያደርግ ታውቂያለሽ። ምክንያቱም ሰው ብቻውን ሲሆን የሚያስበው ነገር ፕሮሰስ የሚያደርገው ነገር ምናምን ነው። በእንደዚህ በድንገት ወቅት ላይ የሚወጡትና የሚነገሩት እነዛ በአይምሮ የተመላለሱ የታሰቡ ነገሮች ውጤት ናቸው እና በአይምሮ ነገ አንቺ እንዳለሽ አድርጎ ሲያስብ የሳለው ምስል አለና ያ ምስል ድንገት በሚወራበት ሰዓት ላይ ይወጣል። እኛ ብሎ አንቺም እንደዚህ ትኖሪያለሽ፣ አንቺ እንደዚህ ታደርጊያለሽ እያለ ማለት ነው። ስለዚህ ይህንን በዚህ ማረጋገጥ ትችያለሽ። በመጨረሻ ደረጃ ያስቀመጥኩላችሁ ትልቁ ፈተና ይህንን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ፣ አይቸኩልም የሚለው ነው። አዎ ለቁም ነገር የፈለገሽ ወንድ አይቸኩልም። እውነት ለመናገር ምን የሚያስቸኩል ነገር አለ? ምን የሚያጣድፍ ነገር አለ? እስኪ ያስቡት። ህይወት ነው እኮ የምትገነቡት አይደለ? ፍቅር ከዛ ደግሞ ትዳር። ምን የሚያጣድፍ ነገር አለ? ምንም የሚያስቸኩል የሚያጣድፍ ነገር የለም። ለቁም ነገር የፈለገሽ ወንድ ይህንን ትክክለኛ ህይወት መገንባት ቢውልድ ማድረግ ልክ እንዴት ነው አንድ ህንፃ ሲገነባ እንዴት ነው? በአንድ ቀን እኮ አይደለም ሁሉ ነገር ተገንብቶ የሚያልቀው አይደለ? በጊዜ ሂደት ነው፣ ስሎ ፕሮሰስ ነው እየተገነባ ቀስ በቀስ ሙሉ ህንጻው አልቆ የምናየው ማለት ነው። የፍቅር ግንኙነትም ከዛ ሲቀጥል ትዳርም ልክ እንደዛው ስቴፕ ባይ ስቴፕ እየተገነባ የሚሄድ ነው እንጂ ጥድፍ አድርጎ በቃ ካላንቺ ሞታለሁ ምናምን በቃ አንቺን ካላገኘው ብሎ በስንተኛ ቀናችሁ እኮ ነው እንደዚህ የሚልሽ በቃ ብሎ በቃ ጥድፍ አድርጎሽ ፍቅር ውስጥ ማስገባት፣ ከዛ የሚፈልገውን ነገር ማግኘት፣ ጾታዊ ግንኙነትም ሊሆን ይችላል፣ ጊዜ ማሳለፍም ሊሆን ይችላል ከአንቺ ጋር በቃ እንደዛ የሚያስብ ወንድ ነው በቃ ነገሮችን ከሚገባው በላይ የሚያፈጥነው ማለት ነው። ስለዚህ ሁሉ ነገር መረጋጋት አለበት። የረጋ ወተት ቅቤ ይወጣል ይባላል አይደል? በሀገራችን የተረጋጋ መሆን አለበት ሁሉ ነገር የእውነት ግድ ነው። ሰዎችን ማየት፣ ሰዎችን ማወቅ፣ ትክክለኛ ባህሪያቸውን፣ ለኛ ያለንን ስሜት። አንዳንድ ጊዜ መጥፎ ሰዎች ላይሆኑ ይችላሉ፣ ግን ለኛ ያላቸው ስሜት ሪል ላይሆን ይችላል፣ ትክክለኛ ላይሆን ይችላል። የወደዱን መስሏቸው ላይወዱን ይችላሉ። እኛም የወደድናቸው መስሎን ላንወዳቸው ግን እንችላለን። እና በተቻለ መጠን ተረጋግቶ እነዚህን ስሜቶች ማዳመጥና መመልከት ያስፈልጋል። ስለዚህ ትክክለኛ ለቁም ነገር የፈለገሽ ነው እንደምትለይበት ሌላኛው መንገድ ባለመቸኮሉ ነው። ስለዚህ እነዚህን 6 ፈተናዎች ተጠቅመሽ ለቁም ነገር እንደፈለገሽ ማወቅ ማረጋገጥ ትችያለሽ። እስኪ እናንተስ ምን ታስባላችሁ? ከነዚህ ከ6 ውስጥ የትኛው ነው ለእናንተ በተለየ ትርጉም የሰጣችሁ? አዎ ትክክል ነው በዚህኛው ማወቅ እንችላለን ያስባላችሁ የትኛው ነው? ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ ካያችሁት ወዳችሁታል ማለት ነው። እስኪ ቪዲዮ ላይክ አድርጉት። አደረጋችሁ? እሺ አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ቁም ነገሮችን ታገኛላችሁ። እንማራለን፣ እንመካከራለን። ሁላችሁንም በጣም አመሰግናችኋለሁ። ወዳችኋለሁ።